እግዚአብሔርን ለማስደሰት ከቅዱሳኑ ጋር ለመቆጠር እንዲሁም ደግሞ ከቅዱሳኑ በረከት ለማግኘት በትንሹ አራት ነገር ያስፈልገናል። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው መንገዱ ሰፊ ነው ይላል። ፈተና የሚጸና እርሱ ይድናል። ክብር ያልጠፋነው በእኛ ስራ ሳይሆን በእግዚአብሔር ቸርነት ነው። በሩስ አሁን ንስሐ መድኃኒት ነው። ንስሐ ሕይወት ነው። ንስሐ ስጋን ይቀድሳል። ንስሐ ነፍስን ያድናል። እግዚአብሔርን ለማስደሰት ከቅዱሳኑ ጋር ለመቆጠር እንዲሁም ደግሞ ከቅዱሳኑ በረከት ለማግኘት በትንሹ አራት ነገር ያስፈልገናል። ስንት ነገር? ኧረ ንገሩ። ስንት ነገር ያስፈልገናል? አዎ ከቅዱሳኑ በረከት ለማግኘት ይቅርታ ምሕረት አግኝተህ መንግሥተ ሰማያት ለመግባት የእነዚህ አባቶቻችንን በረከት ለማግኘት አንደኛ በእምነታችን እንጽና። ምን እንበል? ኧረ ንገሩ። ደህና አደራችሁ አላችሁ? እየሰማችሁ ነው? አዎ ተኩላው በዝቷል። ተኩላው በዝቷል። ነጣቂው በዝቷል። በሩ በዝቷል። እዛ በማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ እንዲህ ይላል፣ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው መንገዱ ሰፊ ነው ይላል። መንገዱ ሰፍቷል። መከራው በዝቷል። ችግሩ በዝቷል። ስለዚህ በምን እንጽና? ንገሩኝ። በፈተና በል ውስጥ በፈተና የሚጸና እርሱ ይድናል። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ ነው። በመከራ በፈተና የሚጸና እርሱ ይድናል ተብሎ ተጽፏል። በመከራ ጽኑ፣ ታገሱ፣ በእምነታችሁ ቆዩ። ዛሬ ነፍሳችሁን ሽጡልን፣ በገንዘብ ነፍሳችሁን ሽጡልን የሚሉ መጥተዋል። ነፍስን ስጠኝና ገንዘብ ልስጥ የሚሉ መጥተዋል። መጠንቀቅ ያስፈልጋል። ስለዚህ በፈተና የሚጸና እርሱ እስከ መጨረሻ የሚጸና ይድናልና በእምነታችን በኢትዮጵያ ኦርቶዶክስ ተዋሕዶ እምነታችን እግዚአብሔር ያጽናል። ማን ያጽናል? ማን ያጽናል? ያመንነው እግዚአብሔር፣ የለመንነው እግዚአብሔር፣ የፈለግነው እግዚአብሔር፣ የተማመንበት እግዚአብሔር ያጽናል። ራበን ብላችሁ፣ ጠማን ብላችሁ፣ ተቸገርን ብላችሁ፣ ችግር ገጠመን ብላችሁ ቅድም ሲባል ሰምቻለሁ። ለሚያልፍ ነገር ታንቆ መሞት፣ ለሚያልፍ ነገር መርዝ ጠጥቶ መሞት፣ ለሚያልፍ ነገር መሞት አያስፈልግም። ወራጅ ውሃና ችግር ያልፋል። አያልፍም እንዴ? አረ ንገሩ። ወራጅ ውሃና ችግር ያልፋል አያልፍም? ማን ያሳልፈዋል? ክብር ለመድኃኔዓለም፣ ክብር ለወላዲተ አምላክ። ስለዚህ እናቶቼ አባቶቼ፣ የመጀመሪያው እንደ አባቶቻችን እንጽና፣ እንደ እናቶቻችን እንጽና። አቡነ እስትንፋሰ ክርስቶስ ብዙ ዓመት የተጋደሉበት የሃይማኖት ዕጸጽ ነበር። የሃይማኖት ፍጅት ነበር። የሃይማኖት ችግር ነበር። አሁን ታሪኩ ሰፊ ስለሆነ ነው እንጂ እሳቸው ያንን የሃይማኖት ፈተና፣ መታረድ፣ መደብደብ፣ መሰቃየት፣ መታሰር፣ ችግር አልፈው ነው ዛሬ ጊዜ ያከበራቸው እግዚአብሔር። ክብር ለመድኃኔዓለም ይሁን። ሁሉም ስለሚያልፍ የሚያልፍ ውሃ ይዟችሁ እንዳይሄድ፣ ጎርፍ እንዳይወስዳችሁ በእምነታችሁ ጽኑ፣ መሸሸጊያ ያዙ። አንደኛው ይሄ ነው። ሁለተኛ የእምነት ጸሎት ጸልዩ። የምን ጸሎት? ኧረ ንገሩ።
የምን ጸሎት? የምን ጸሎት? በደንብ ያዙልኝ አደራችሁ። የማቴዎስ ወንጌል ምዕራፍ 21 ቁጥር 21 ባትጠራጠሩ በፍጹም ልባችሁ አምናችሁ ብትጸልዩ አምናችሁ ብትለምኑ ይደረግላችኋል ይላል። ደስ ይበላችሁ። ከሁሉ በደህናለን ይደረግላችኋል። መለመንማ ሁሉ ይለምናል፣ መጸለይማ ሁሉ ይጸለያል። ጅቡም ይጸለያል፣ አሞራውም ይጸለያል፣ አዋፋቱም ይጸለያሉ፣ እንስሳቱም ይጸለያሉ። እናንተ ተኝታችሁ ሲንጫጩ አልሰማችኋቸው? ይሄ ሁሉ አዋፍ የሚለምነው እኮ እግዚአብሔር ነው፣ የሚያመሰግነው እኮ እግዚአብሔር ነው። እናንተ ተኝታችሁ 11 ሰዓት የሚያመሰግኑ አዋፋት የሉም ወይ ንገሩ? እነዚህ ሁሉ ይለምናሉ። ልብ በሉ። አንበሳውም ነብሩም ጅቡም ሲለምነው እግዚአብሔር የሚመገበውን ምግብ ይሰጠዋል፣ የሚኖርበትም ያዝለታል። ክርስቲያን ግን የእምነት ጸሎት መጸለይ አለበት። የምን አልኳችሁ? ጅቡ ያምናል እንዴ? አንበሳ ያምናል? ነብሩ ያምናል? እነዚህ አዋፋት ፍጥረቶች ያምናሉ? ልብ በሉ። እነዚህ ደም እንስሳት ናቸው። ነፍሳቸው በእግዚአብሔር ፊት አይቆምም። የኔና የእናንተ ነፍስ ግን ይቆማል። የኔና የእናንተ ነፍስ ግን ለፍርድ ይቆማል፣ በአምላካችን ፊት ይቆማል። ማቴዎስ ወንጌል ምዕራፍ 25 ቁጥር 34 ኃጥአንና ጻድቃን በግራና በቀኝ ይቆማሉ። ለኖህም የነገረው እግዚአብሔር አዎ ሰው ለዘላለም አይኖርም፣ ነፍሱን እፈልገዋለሁ ይላል። ነፍሳችን ትሄዳለች፣ ለፍርድ ትቆማለች። ሰው የእምነት ጸሎት መጸለይ አለበት። በእምነታችሁ ጸንታችሁ መጸለይ አለባችሁ። ማመስገን አለባችሁ። ሲቸግራችሁ ብቻ አይደለም ማልቀስ፣ መከራ ሲመጣባችሁ ብቻ አይደለም ማልቀስ፣ እምትበሉ ስታጡ ብቻ አይደለም ማልቀስ፣ ችግር ሲገጥማችሁ ብቻ አይደለም ማልቀስ። በደስታችሁም ጸልዩ፣ በኑሯችሁ ሁሉ ጸልዩ። ቅዱስ ጴጥሮስ የጻፈልን ይህም በኑሯችሁ ሁሉ ቅዱሳን ሁኑ ነው ያለው። ስትጠጉም አመስግኑ፣ ሲረባችሁም አመስግኑ፣ ስትቸገሩም አመስግኑ፣ ደስ ሲላችሁም አመስግኑ። ደስ ያለው ቢኖር ይዘምር ነው ያለው። የከፋው ቢኖር ይጸልይ ነው ያለው። ማንን እንለምን? ንገሩ። አባቴ ሆይ በሉ እስቲ። አባቴ ሆይ በሰማይና በምድር በፊትህ በድያለሁ። አባቴ ሆይ ይቅር እንድትለኝ ወደ አንተ መጥቻለሁ ነው ያለው ልጁ። ክብር ለመድኃኔዓለም ነው። እስቲ አመስግኑት እግዚአብሔርን። የሉቃስ ወንጌል ምዕራፍ 15 ቁጥር 7 ጀምራችሁ ስታነቡ ይህንን አሁን የነገርኳችሁን ነገር ታገኛላችሁ። አባቴ ሆይ የመጀመሪያው ጸሎት ይቅር በለን፣ እየቀጣን ያለው ኃጢአታችን ስለሆነ፣ እያሰቃየን ያለው በደላችን ስለሆነ፣ ሰው ስለበደለ እግዚአብሔር ስላዘነ ነው ይህ ሁሉ መከራ ይመጣ። አይደለም ነው? አይደለም? ንገሩ። ጻድቅማ ቢኖር ትስቁ ነበር። ጻድቅማ ቢኖር ከተማው ይደሰት ነበር። ኃጥአን ሲበዙ ይላል፣ ኃጥአን ሲበዙ ይላል ጠቢቡ ሰለሞን፣ ሕዝብ ያለቅሳል። ጻድቃን ሲበዙ ሕዝብ ይደሰታል። ይህን ነው። ሌባ በዛ፣ ነፍሰ ገዳይ በዛ፣ ደም አፍሳሽ በዛ፣ አጭበርባሪ በዛ፣ ሌባ በዛ፣ ጉቦኛ በዛ፣ ሐሰተኛው በዛ። አዎ ቅዱስ ጳውሎስ እንደነገረ ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟር፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ መለየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት
አድመኝነት ይህንን የሚያደርጉ የእግዚአብሔር መንግሥት አይወርሱም። ይሄ ነው የበዛው። ይሄ ነው የበዛው። ግብረ ሰዶማውያን በዙ። እንዲህ እግዚአብሔርን የሚክዱ በዙ። እንዴት ይሁን? ሊሆን ችሎናል። እባካችሁ ስለቻለን አምላክ እግዚአብሔርን አመስግኑ። ስለቻለን አምላክ ነቢዩ ኤርምያስ ያልጠፋ ነው በእግዚአብሔር ቸርነት ነው አለ። በማን ቸርነት? ያልጠፋ ነው በውስጥ ያልጠፋ ነው በእኛ ሥራ ሳይሆን በእግዚአብሔር ቸርነት ነው በውስጥ ይወጣል። አይደለም እንዴ? አታምኑ? ይሄ ነው በእግዚአብሔር ቸርነት ያለ ነው ወገኖች። ስለዚህ ይቅርታ የሚያሰጥ ጸሎት ያስፈልጋል። ይቅርታ የሚያሰጥ ጸሎት፣ ምሕረት የሚያመጣ ጸሎት ያስፈልጋል። ታዲያ ለምን ይመስላችኋል እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጸሎት ያለው ልባችን ንጹሕ ቢሆን ቅን ብንሆን ሌሊት በሰዓታት ሌሊት በማህሌት ጠዋት በኪዳን ቀን በቅዳሴ ማታ በሰርክ ጸሎት በምህላ በጸሎት ምን የምናቋርጥበት ጊዜ አለ? ግን የጎደለን ነገር አለ። እስቲ ራሳችንን እንጠይቅ። ካህናቱም መነኮሳቱም ምዕመናኑም ሁሉም ራሱን ይጠይቅ። የሚሰማ ጸሎት፣ የእምነት ጸሎት፣ ራሳችንን መርምረን የእምነት ጸሎት እንጸልይ። ሁለተኛው መልእክቴ ነው። ሦስተኛው ንስሐ እንግባ። ምን እንበል? እስመ ቀርበቲቲ መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ። አዋጁ መጥምቀ መለኮት ቅዱስ ዮሐንስ ይህን አዋጅ ይነግሯል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን አዋጅ ይነግሯል። ምን እንበል? ኧረ ንገሩ። ምን እንበል? ምን እንበል? የተጣላችሁ እየታረቃችሁ፣ ቂም የያዛችሁ ቂማችሁን ትታችሁ። ብዙ ሰው በሩ ተዘግቶበታል። በቂም በጥላቻ ልቡ ተዘግቷል። ቂም ይዞ ጸሎት፣ ሳል ይዞ ስርቆት የለም ወገን። በቂም በቀል ነፍሳችሁን በድላችኋል። በቂም በበቀል ነፍሳችሁን አውገላችኋል። ቂም በቀል የያዛችሁ ሰዎች እግዚአብሔርን አታዩትም። ይሄ ክርስትና፣ ይሄ ሕይወት፣ ይሄ በዓል የተገኘው በይቅርታ ነው፣ በምሕረት ነው፣ በቸርነት ነው። እናቶች፣ አባቶች፣ እህቶች ይቅር እያላችሁ የተጣላችሁ እየታረቃችሁ ንስሐ ግቡ። አዎ ንስሐ መድኃኒት ነው። ንስሐ ሕይወት ነው። ንስሐ ሥጋን ይቀድሳል። ንስሐ ነፍስን ያድናል። በንስሐ ሕይወት አለ። በንስሐ ሕይወት የሚኖር ሰው ነፍሱን ያድናል ወገን። ስለዚህ ቅዱስ ዮሐንስ ተራራው ዝቅ ይበል፣ አባጣው ጎባጣው ይስተካከል፣ ቂም በቀሉን አዘቱ ይሙላ፣ ክፋት ምቀኝነት ይወገድ፣ ተራራው ዝቅ ይበል፣ ትዕቢት ከእኛ ይራቅ። ትዕቢተኞች ትዕቢታችሁን እዛ አስቀምጡት። ትዕቢት አይወድም እግዚአብሔር። ትዕቢት የሰይጣን ዲያብሎስ ስለሆነ ትሕትና ነው የክርስቶስ፣ ትሕትና ነው የመድኃኔ ዓለም፣ ትሕትና ነው የኢየሱስ ክርስቶስ። እልል በሉና መስግኑ። እግዚአብሔር ይመስገን። ዝቅ ብሎ የሐዋርያትን እግር አጠበ። ወገኖች ከድሆች ጋር ያለ ለድሆች የመጣ ለኃጢአተኞችን ለማዳን የመጣ ኢየሱስ ክርስቶስ ነው። ስለዚህ ንስሐ ግቡ ነው ትእዛዙ። ትእዛዙ ንስሐ ግቡ። ይሄ ሦስተኛው ነው። ንስሐ እንግባ ወገኖች። የጻድቃንንም የሕይወት ለማግኘት በረከታቸውንም ለመቀበል መንግሥተ ሰማያትም ለመግባት በፍቅር እንኑር ነው። አራተኛውና የመጨረሻው ሥጋዬን የበላ በሉ። ሥጋዬን የበላ ደሜን የጠጣ በሕይወት ይኖራል። የዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ታገኙታላችሁ። ሥጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው።
ሥጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ይላል። ስንቶቻችሁ ተጠቀማችሁ? ስንቶቻችሁ የመድኃኔዓለምን ትእዛዝ ፈጸማችሁ? ብሉኝ አለ፣ ጠጡኝ አለ፣ እሺ በሉኝ ታዘዙኝ አለ። ስንቶቻችሁ ታዛችሁ ይሆን? ኃጢአታችሁን ተናዛችሁ ንስሐ ገብታችሁ ፈጣሪያችሁን ፈርታችሁ አክብራችሁ። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያው እግዚአብሔርን መፍራት ነው። ፈርታችሁት አክብራችሁት ወዳችሁት የተቀበላችሁ ስንቶች ናቸው? የበላችሁ ስንቶች ናቸው? የጠጣችሁ ስንቶች ናቸው? ለምን እምቢ አላችሁ? ምንድን ነው የከለከላችሁ? እድሜ አይከለከል፣ ስራ አይከለከል፣ ሹመት አይከለከል፣ መኖር አይከለከል። ምንኩስና ብቻ ነው ገዳም ግቡ የተባለ። እናንተ ቁረቡ ነው የተባላችሁ። ምንኩስናው ገዳም ነው አገሩ። ለእናንተ በከተማ እየኖራችሁ ቁረቡ፣ ንስሐ ግቡ፣ ክፋት አትስሩ። አይ የግድ ኃጢአት መስራት አለብን ከሆነ እምቢ ሊያሰኝ ይችላል። ግን ንስሐ እየገባችሁ መብላት መጠጣት ሥጋ ወደሙ ተቀብላችሁ የምትኖሩ ከሆነ ደግሞ ሕይወታችሁ ነው። እባካችሁ እናቶች፣ አባቶች፣ እህቶች፣ ወንድሞች የጌታችን የመድኃኒታችን ኢየሱስ ክርስቶስ ሥጋና ደም የተቆረሰው ለእኔና ለእናንተ ነው። ደስ ይበላችሁ። ከሁሉ መድኃኔዓለም ለእኔና ለእናንተ በልጁ ደም በሉ፣ በልጁ ደም ኃጢአታችሁ ተደምስሶላችኋል ይላል። ደስ ይበላችሁ። ከሁሉ መድኃኔዓለም በልጁ ደም በመድኃኔዓለም ሥጋና ደም ኃጢአት ይደመሰሳል፣ ሥጋ ይቀደሳል፣ ነፍስ ይድናል። ይህንን በትንሹ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ስለዚህ እምነት እነዚህ አራቱን ነገር አቅፎ ከያዘ ምግባር ከሃይማኖት ሃይማኖት ከምግባር ካላችሁ መንግሥተ ሰማያት ትገባላችሁና እንገባለንና ይህንን እናድርግ ነው የኔ መልእክት።